ጋይስ ሀይሚ እኮ ብሩኬን እንቁልልጭ አለች። እንቁልልጭ ታይ ሀይሚ ታይ ነግሬሻለሁ ብቻ ማለት ነው። እኔ እኮ ሀይሚ አሽሙር አትናገር እኮ እናንተ። እኔ ሳቅፎና እኔ ስስመው እነሱ ያቀፉትና የሳሙት ስለሚመስላቸው ለእነሱ ልተባበራቸው ብዬ ነው። ኧረ ሀይሚ አንቺ እኮ በጣም ነው የምትለየው። እንኳን ደግሞ እነሱ መጥተው ይቀፉታል አልሽ። አንቺ በማቀፍና በመሳም እነሱ በቃ እነሱ ያገኙት ነው የሚመስላቸዋል። አንዳንድ ሰው ማለት ነው የምር የሰው ነገር ይጥመዋል። እኔ ለምን እንደሆነ የሰው ነገር የሚጥማችሁ አላቅም። እና ሴቶችዬ ለሴት ጓደኛችሁ ባላችሁን ካስተዋወቃችሁ ካላስተበላችሁ በቃ እሷ የራሷን ትታ የእናንተን ነው አሻግራ ምታይ እየተለየ ነው የሚመስላት። እና ሴቶችዬ ባካችሁ አትረብሿት ልጅቷን። እኔ የተረዳሁት ነገር ቢኖር በውስጥ እየሄዱ ብዙ ሰዎች እንደሚረብሿት ነው። በእርግጥ አብረው በመሆናቸው ከስንት አንድ ተናደዋል። ደግሞ የማይፈልጉት አብረው እንዲሆኑ የማይፈልጉት መቼም አብረው አይሆኑም። መቼም ብሩክ ሀይሚን አያፈቅራትም ያሉት ሰዎች ደግሞ ብን ብለው ከምድረ ገጽ ጠፍተው የት እንዳሉ ሁሉ አይታወቅም። እና ሀይሚዬ በአሽሙር ለበለበቻችሁ የሚለው ራሱ አይገልጸውም። እና ብሩኬ ለሀይሚ ያለው ክብር በጣም ነው የሚለየው የምር። ሀይሚም ደግሞ በዚህ ልክ ይህን ነገር የምታደርገው በእርግጥ እሱስ እንደሚያከብራት ስለምታቅ ነው እንጂ ሌላ መጥፎ ወንድ ቢሆን ኖሮ የሚረብሻት ቢሆን ከካሜራ ጀርባ የሆነ ነገር የሚላት ቢሆን ኖሮ ምንም እንደዚህ አይነት ነገር ደፍራ ልታረግ አትችልም ነበር። እና አሁን የፍቅረኛሞች ከሆኑ በኋላ የሀይሚ ደስታ በስማ በጣም ደስተኛ ናት። የምር ሁሌ ሰዓት በቃ በጣም እየሳቀች ምናምን የምትመጣው ማለት ነው። እና አሁን ላይ በጣም ደስተኛ ናት። ሰው ብዙ ሰዎችን ደግሞ በጣም እየተበቀለችበትም ነገር ነው። በጣም ብዙ ሰዎችን ተበቅላበታለች። በጣም ብዙ ሰዎችን አሸንፋበታለች። ምክንያቱም ከዛ በፊት መቼም ያንቺ አይሆንም ሲያምር ሲቀጥ እንደዚህ አልጋ ላይ ምናምን ፍራንክ ስታረግ እንዴ በግድ ነው እንዴ እየለመንሹ ነው ምናምን የሚሉ ሰዎች አሉ። እና በነገራችን ላይ ሀይሚን የመሰለች ቆንጆ ምኗም አይጠላም። እና ብሩኬ ለሀይሚ እና አንዳንድ ወንዶች ደግሞ ፍቅረኛሞች እንደሆናችሁ ወዲያውኑ የሆነ ነገር ከጠየቋችሁ እነዚህ በቃ ያው ለስሜት ነው የሚፈልጓችሁ። እና ለስሜት እንደማይፈልጋት ከልቡ እንደሚወዳት እንደሚያፈቅራት ያው ምናምን ብላለች ሀይሚ እጽፋለች እንትን ላይ። እና ግን ቢሆንም አንዳንዴ እንደዚህ አትጻፊ ሀይሚ አትጻፊያ። ምክንያቱም ስላለ ማለት ነው። የሰው ምላስ እንጨት ይሰብራል ይባላል። እና ያው አንዳንዴ በጣም ስትዋደዱ ስትፋቀሩ እርግጠኛ የሆኑ ሰዎች መቼም አንለያይም ብለው ግን የሆኑ ሰዎች በመሀላቸው ይገቡና የሆነ ነገር በሆነም ባልሆነ ምክንያት ያለያያቸዋል። እና ያው እንደምትኮራበት እየነገረቻችሁ ነው። ስለዚህ የሀይሚ ባል እንቀማለን ብላችሁ የምትለፉ ሰዎች መልካም መቃጠል መናደድም ትችላላችሁ። ምክንያቱም እንደዚህ አሽሙር ልትናገር የቻለችበት ምክንያቷ ሀይሚ በውስጥ እየገቡ የሚረብሿት ሰዎች እንዳሉ ነው የተረዳሁት። አሁንም ቢሆን አታገኙም፣ አሁንም አያገባሽም፣ አሁንም አብሮሽ አይኖርም፣ ለስራ ስለሚፈልግሽ ነው አፈቅርሻለሁ ያለሽ ምናምን ያሉ ተስፋ ያልቆረጡ ሰዎችም አሉ። ከእዩ ጀምሮ አንደኛም ለእዩ ነው አሽሙሩ። እዩ ናት፣ ለእዩ ነው። እኔ ፎቶ ለጥፍ ነበር አትለጥፍ እያላችሁ በጣም እንትን አላችሁኝ። ገባችሁ? በጣም ነው እየሰደባችሁኝ ያላችሁት። እና እዩ እንግዲህ ያው ብሩኬ ላይ አይኑናሽ እየተባልሽ ነው። አንቺን ስለማይወድሽ ስለማያከብርሽ በቃ ተደብሮብሻል። ስለዚህ ከዚህ በኋላ ብትመጭም አታገኘውም። እንቁልልጭ እና ብዙ ሰዎች አሉ በነገራችን ላይ በጣም ትልልቅ የሆኑ ሰዎችም ነበሩ። ኢቨን ከፋሚሊ ጀምሮ ብዙ ሰው አብራችሁ አትሆኑ የሚል ነበረ። እንኳን እኛ ራሱ አስተያየት በእሷ የምንሰጥ ሰዎች ስንቴ ነው ቤታችን እየመጡ ሲያምራችሁ ይቅር ሲሉ የነበር ማለት ነው። እና ብሩኬ ሀይሚን አፈቅርሻለሁ ሲላት ትዝ ያሉኝ እነዛ ሰዎች ናቸው። የእሱን ፕሮፋይል ያደርጉ ነበሩ በፊት ማለት የሆነ ሰዓት በፍራንክ ተጣልተው ነበር አይደል? ያኔ ይመጡና ሲያምርሽ ይቀራል አሮጊታ ሙላ እቺ ለማይ ነገር ናት እቺ ምናምን ነገር ናት እያሉ ነበርና እንግዲህ እናንተ ብታዋርዷትም እሱ ግን እያከበራት ነው። በጣም ትልቅ ቦታ ትልቅ ክብር አለው ለሷ እንዳለው ነው የተረዳሁት። ሲቀጥል ደግሞ እንደዚህ የምትከበሩትም እንዲያከብራችሁ የምታረጉት ራሳችሁ ናችሁ። በነገራችን ላይ ሁልሽም ሴቶች ራሳችሁን የምታስከብሩት ራሳችሁ ናችሁ። እናንተ ለራሳችሁ ክብር ሲኖራችሁ ነው የሆነ ሰው ሊያከብራችሁ የሚችል እንጂ እናንተ ለራሳችሁ ክብር ከሌላችሁ በየቦታው የምትዝረከረኩ ከሆነ የሆነ ሰው አያከብራችሁም። ሀይሚን እዩዋት፣ የትም ቦታ አትገኝ።
የትም ቦታ ወይ የሆነ ሰው ደውሎ ለዩቲዩብ ቪዲዮ ልሰራ ነው አበረታችኝ አብረሽኝ ስሬ ካላላ አሁን ሀይሚን የሆነ ፕሮግራም ላይ ታችሁ ታውቃላችሁ? ጫጫታ የበዛበት ጩኸት የበዛበት ምናምን ነው አትሄድም። እኔ ለመጀመሪያ ጊዜ ሀይሚ ፕሮግራም ላይ ያየዋት የብሩኬ ወንድም ያገባ ጊዜ እዛ ብቻ ነው ያየዋት እና እሷ የምትፈልገው ብሩኬ ጋር መሄድ ብሩኬ ያለበት ቦታ ምናምን እንጂ እንደዚህ የሆነ ሆካታ ያለበት ቦታ ምናምን የምትሄድ አይደለችም። ስለዚህ ለዚህ ነው ብሩኬ የሚያከብራት። ሽክፍ ያለች ቁጥብ ያለች ስለሆነች በስነ ስርዓት እንዲጋቡ ነው የሚፈልገው እንጂ ዝም ብሎ እንደፈለገው ማድረግ ይችላል፣ ግን ቦታ ክብር ስላለው ነው። ገብቷችኋል አይደለ? ስለዚህ ራሳችሁን አስከብሩ። አሁንም ቢሆን እሷ ፍቅረኛዋ ሆኖ ፍቅረኛ እየተባባሉ ኢቨን አሁን እንኳን ተስፋ ሳትቆርጡ እኔ በጣም ነው የምትገርሙ። ስንት አይነት ሴቶች ያላችሁ በሞላ ወንድ ምን ሆናችሁ ነው እናቴ የሰው ባል ካልቀማን የምትሉት ግን? ኧረ በስመ አብ ምን ሆናችሁ ነው? የሰው ባል ካልቀማን በአናታችን እንተከላለን እንዘቀዘቃለን የምትሉ ጉድ እኮ ነው። ስለዚህ የሰው ባል የሰው ነው። እሺ የሰው ባል የሰው ነው። እሱ የሚወድ ሀይሚን ነው፣ ሌላ ሰው አይደለም። ስለዚህ እናንተ በውስጥ እየሄዳችሁ አሁንም ቡቡዬ እኔ ሸበላ እኔ እኮ ወድሃለሁ፣ እኔ እኮ አሁንም አፈቅርሃለሁ፣ ተዋትና ከኔ ጋር አሁን ልክ ሀይሚንም አዚህ በኋላ አታገኘውም፣ ያንቺ ሊሆን አይችልም ምናምን እያላችሁ የምትጽፉ ሰዎች ልብ ግዙ። በጣም ይደብራል። ሲጀመር እንደዚህ ብለሽ ለምነሽ አብሮሽ ሊሆን አይችልም። እንዲሁ ቢያስብ እንኳን ክብርሽን አጣሹ። እንደዚህ ክብረ ቢስ ከሆነ ሴት ጋር ማንም ሰው ሊሆን አይችልም። አሁን እኮ ብሩኬን እንደዛ አላችሁት ማለት በውስጥ እሱ ራሱ ተናግሯል። በነገራችን ላይ እኔ ብቻ አይደለሁም፣ እሱ ራሱ በውስጥ እየመጣችሁ የምትረብሹ ሰዎች አደብ ግዙ እያለ ነበረ። እና እንደዛ ብላችሁ የምትጽፉ ሰዎች ክብራችሁን እየጣላችሁ ነው። ማንም ሰው ሌላ ሰው ራሱ ኢቭን የሚፈልግሽ ወንድ እንኳን ቢሆን የሆነ ሙጭጭ ካልሽበት ወደ እሱ የሆነ አንቺ እሱን በጣም እንደምትፈልጊው የሚያውቅ ከሆነ ይኮራብሻል። ቢፈልግሽ ራሱ ይኮራብሻል። እና ሀይሚ ያከበራት ብሩኬ እሷ ራሷ ስለምታስከብር ነው፣ ለራሷ ቦታ ስላላት። ልክ የሆነ ገደብ ያለው ነው ግንኙነታቸው። የሆነ ነገር ከደረሱ በቃ ከዛ በላይ እንዲያልፍ አትፈቅድለትም። ስለዚህ ራሳችሁን ብታስከብሩ ጥሩ ነው። በዚህ ልክ ራሳችሁን አውርዳችሁ የሰው ባል ካልቀማን ብላችሁ አሁን የምትለፉ የምትደክሙ፣ በእርግጥ ማለያየት ቀላል ሊሆን ይችላል። የሆነ ነገር ፈጥራችሁ ነገር አድርጋችሁ ተለያዩችሁ ትችላላችሁ። ግን ይሄ ሰው ከእናንተ ጋርም ላይሆን ስለሚችል ማለት ነው። ልብ ግዙ፣ ራሳችሁን አታዋርዱ። ሌላ ወንድ ጋርም ቢሆን እንደ ሀይሚ ከሀይሚ ተማሩ፣ ትምህርት ውሰዱ። የምሬን ነው። ትምህርት የሆነ ሰው የሆነ ነገር ሲሰራ ከዛ ትምህርት ውሰዱ እንጂ ያን ኮፒ አድርጋችሁ የሆነ ሰው ላይ ለማድረግ አትሞክሩ። የሆነ ሰው ላይ የሰራ የሆነ ሰው ላይ አይሰራም። ሰው ተማሩ፣ ራሳችሁን አስከብሩ። በተለይ የሰው ባለ መቀማት አተፍጨርጨሩ። የራሳችሁ የሆነ የተዘጋጀላችሁ ሰው አለ። የሰው ሆነ ነገር ላይ ፊት አትበሉ። የራሳችሁን ያዙ። ምንድን ነው እናንተ ችግራችሁ? የሆነ ሰው በደስታ በፍቅር ሲኖር ደስ አይለንም እኛ ሀበሻ። የሆነ ሰው ፍቅረኛ ሲይዝ በቃ አይደሰትም ሰው፣ ለምን እንደሆነ አላውቅም። እኛ ሀበሻ ማለት ነው ክፋታችን። እና ሀይሚ እንቁልልጭ እያለቻችሁ ነው። እንቁልልጭ አታገኙትም። ኧረ ይሄ ነው ትልቅ በቀል። ካሁን በፊት አታገኙም። አይነካሽም ሲሏት የነበሩት ተቃጥለው ሊሞቱ ነው። በቃ ወይኔ ምስኪኖች። አይዞን እንግዲህ ምንም ማድረግ አይቻልም።